ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምሩግረን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 28 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠና የሌሊት ኦፕሬሽንና ያገዛዙ ስልጣን አስጠባቂ ጦር መደምሰስ፣ ህወሓትና የድሮን ጥቃት፣ አብይና ጉዞው፣ እናት ፓርቲና ጥሪው፣ የመሬት ዘረፋውና ኦሮሚያ፣ የተሳውና ጌታቸው ረዳ፣ የሰሜን ኮሪያ ቁጣ፣ ፕሬዚዳንቷና ወሲባዊ ትንኮሳ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝና ሰሜን አማራ ቀጠና በላይ ዘለቀ እዝ በጠላት ላይ አነጣጥረው የሰነዘሩትን ጥቃት ተከትሎ በየበኩላቸው ድል መቀዳጀታቸውን አስታወቁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ቀደም ሲል 10 አለቃ የፍሬም አጥናፉ ብርጌድና ቢተወደድ አያሌው መኮንን ብርጌድ ይባሉ የነበሩት 44ኛ ክፍለ ጦር በሁለት ግንባር ውጊያ በመክፈት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ዛሬ ጥቅምት 28 ቀን 2018 የወጣው መረጃ ገልጿል። የአገዛዙ ስልጣን አስጠባቂ ኃይል ኬላ ዘርግቶ ማህበረሰቡን ለመዝረፍ አሰፍስፎ ዛሬ ጥቅምት 28 ቀን 2018 ከአድጓሚ ተራራ እስከ አሸዋ ተዘርግቶ የነበረው የብልጽግና ታጣቂ በቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በተቀናጀና በተናበበ መንገድ የተሰነዘረበትን ጥቃት ተከትሎ ጠላት በወጣበት መቅረቱን በርከት ያለ መሳሪያ መማረኩ ተገልጿል። የፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 44ኛ ክፍለ ጦር ከተወርዋሪ ኃይል ጋር በሰሩት በዚህ ድንቅ ኦፕሬሽን የአገዛዙን ባንዳ አድማ ብተና አዛዥ ዲሽቃ ተኳሹን ጨምሮ 22 የጠላት ታጣቂ ሲደመሰስ ከ29 በላይ መቁሰላቸው ታውቋል። በዚያው ደውጊያ 23 የነፍስ ወከፍ መሳሪያ፣ 1 የጦር ሜዳ መገናኛ ሬዲዮ፣ 328 የክላሽ ተተኳሽ፣ 5 የእጅ ቦምቦችን መማረክ የተቻለ ሲሆን በተመሳሳይ በዛሬው ዕለት ይስማለ ከተማ ላይ በመሸገ አብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ በሌሊት ሌላ የምዕራብ አማራ ቀጠና ቴዎድሮስ እዝ በቀድሞ አጠራሩ የቢተወደድ አያሌው መኮንን ብርጌድ ከሌሊቱ 7 ሰዓት እስከ 8 ሰዓት ተኩል አውደ ውጊያ በማድረግ ከተማውን መቆጣጠር መቻሉ ተገልጿል። በሌሊት በተሰነዘረው በዚህ ጥቃት የጠላትን ካምፕ ሙሉ ለሙሉ ማውደም የተቻለ ሲሆን በአውደ ውጊያ ለጊዜው ቁጥራቸው ያልታወቀ አብይ አገዛዝ ስልጣን አስጠባቂ ወታደሮች መደምሰሳቸውን አፋባሃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ዛሬ ጥቅምት 28 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በሰሜን አማራ ቀጠና በላይ ዘለቀ እዝ በምዕራብ ጎንደር መተማ ወረዳ በተደጋጋሚ ፋኖ ድል እየቀና መሆኑን ትላንት ጥቅምት 27 ቀን 2018 ያገዛዙ አገልጋይ ስልጣን አስጠባቂ ኃይል ከቁጥር ተነስቶ ወደ አርባ ጅራ እየተጓዘ በነበረበት ወቅት የመይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር ፋሲል ብርጌድ በአርበኛ ሳሌ ግርማና በአርበኛ ባንዲራው እየተመራ እንዲሁም የክፍለ ጦሩ አመራሮች በተሳተፉበት ስምሪት ሌላ 3ኛ ዙር ጓንግ ላይ በጠላት ላይ ከፍተኛ ድል መቀዳጀታቸው ተገልጿል። ከቀኑ 9 ሰዓት እስከ 11 ሰዓት ተኩል በነበረው በዚህ ውጊያ በርካታ ላይ ጠላት ኃይል ሙትና ቁስለኛ መሆኑን ጠላት እነዚህን ሳይሰበስብ የተረፈ ኃይሉ እግሬ አውጪኝ ብሎ ወደ አርባ ጅራ መፈርጠጡንም ይሄው መረጃ ጠቅሷል። በዚህ ልዩ ኦፕሬሽን የአጣና ዋሴ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ግዛት አለበል እንደገለጸው ከፍተኛ የጠላት ኃይል ጉዳት ያስተናገደ ሲሆን ለጊዜው ባላቸው መረጃ 18 የአብይ አገዛዝ ስልጣን አስጠባቂ ሲደመሰስ 26 መቁሰላቸውን፣ ቁጥሩ ሊጨምር እንደሚችል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዛሬ ጥቅምት 28 ቀን 2018 ባወጣው በዚሁ መረጃ ገልጿል። ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ መንግስት በሰው አልባ አውሮፕላን ወይም ድሮን ጥቃት በመፈጸም በትግራይ ኃይሎች ላይ ጉዳት አደረሰ ሲል መግለጫ አወጣ። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ዓ.ም ስለተፈጸመው የድሮን ጥቃት ዝርዝር መረጃ ባይሰጥም ጉዳት መድረሱን ግን ገልጿል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላት ላይ ጉዳት አድርሷል ያለው የህወሓት መግለጫ ይህ የድሮን ድብደባ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ የጣሰና የከፋም አደጋ ውስጥም የከተተ ነው ሲል ወንጅሎታል። አንድ ስማቸው እንዳይገለጽ የጠየቁ የህወሓትም ከፍተኛ ወታደራዊ ባለስልጣን ለመገናኛ ብዙሃን እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ እንደሆነም ገልጸዋል። ባለስልጣኑ ጥቃቱ የተፈጸመው በትግራይና በአፋር ክልል አዋሳኝ አካባቢ በሚገኝ ሜልካ በሚባል ወታደራዊ ካምፕ ላይ መሆኑን የገለጹም ሲሆን ህወሓት በመግለጫው በታጣቂ ኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰም ሲሆን
ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ለቢቢሲ አረጋግጠዋል። ቢቢሲም ጥቃቱን በተመለከተም ከኢትዮጵያ የመከላከያ ሰራዊት እንደዚሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሁፍ መልእክት አስተያየት ለማግኘት ያደረገው ጥረት አለመሳካቱን ገልጿል። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው ያለው የኢትዮጵያ መንግስት የፕሪቶሪያው ሰላም ስምምነት ወደ መጣስ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣም ሲልም ጥሪ አቅርቧል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ታጣቂ ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰም በኋላ መሆኑም ተመልክቷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል በበኩሉ በጥቃቱ በአካባቢ የሚኖሩ ማህበረሰቦች መፈናቀላቸውን ለቢቢሲ ገልጿል። በሰሜን ኢትዮጵያ ለ2 ዓመት የዘለቀው ደም አፋሳሽ ጦርነት ያስቆመው የደቡብ አፍሪካው ፕሪቶሪያ ሰላም ስምምነት ከተፈረመ 3 ዓመት ያስቆጠረም ሲሆን ከህጋዊ ፓርቲነት የተሰረዘው ህወሓት አርብ ጥቅምት 28 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያው ሰላም ስምምነትን በመጣስ ጥቅምት 28 ማለዳም የድሮን ጥቃት ፈጽሟል ሲልም ከሷል። የአፋር ክልል መንግስትን የህወሓትን ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳም ቀበሌ ላይ የከባድ መሳሪያም ተኩስ መክፈቱን በመግለጽ የከሰሰው ባለፈው ረቡዕ ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ እንደነበረ ይታወሳል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ትላንት ጥቅምት 27 2018 ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉንም አስተባብሏል። ጊዜያዊ አስተዳደሩ በዚህ መግለጫው በትግራይ በኩል የሚፈጠር ሁከት ይሁን አለመረጋጋት እንዲኖር በፍጹም አይፈቀድም ሲል ገልጿል። ይሁን እንጂ የመጋሌ ወረዳ ዋና አስተዳዳሪ አቶ አብዱ ሼክ ብራህም ኡስማን ለቢቢሲ የትግራይ ኃይሎች በሞርታርና በጸረ አውሮፕላን ዙ 23 ከባድ መሳሪያዎችም ተኩስ መክፈታቸውን የአካባቢው ነዋሪዎችም ተደናግጠው መሸሻቸውን ገልጸዋል። አብይ አህመድ በጎንደር ያደረገው ንግግር በሶፍ ዑመር ዋሻ ያስቆጣው የራሱ አስተያየት መሆኑ ጥያቄ አስነስቷል። በአማራ ህዝብ ላይ ያወጀው ጦርነት ተከትሎ ውጤት ማጣቱ ተስፋ እያስቆረጠውና እያሰጋው መምጣቱ ማሳያ ነው ተብለዋል። በአማራ ህዝብ ላይ ጦርነት ያወጀው አብይ አህመድ ዛሬ በጎንደር የፋሲለደስ ቤተ መንግስት እድሳት ምርቃት ላይ በጦር ኃይል ታጅቦ ባደረገው ንግግር የሰላም ተቆርቋሪ በመምሰል አማራን ጎንደር፣ ጎጃም፣ ወሎና ሸዋ ብሎ ለመከፋፈል ሲሄድበት የነበረውን እርምጃ ለማጠናከር የሰላም ተቆርቋሪ ለመምሰል ያደረገው እንቅስቃሴ ራሱን በራሱ የሚያጋልጥና በቅርቡ በሶፍ ዑመር ዋሻ ከባለስልጣናቱ ጋርና ከቀድሞ ኦሮሚያ ክልል ከፍተኛ ባለስልጣኖች ጋር ባደረገው ጉብኝት የቀድሞ አዲስ አበባ ከንቲባ አምባሳደር ኩማ ደመቅሳ ልማቱ የሚደነቅ ነው፣ ሰላም ከሌለ ምን ዋጋ አለው፣ ሰላም ያስፈልጋል የሚል አስተያየት መስጠቱን ተከትሎ የሰላም ጥሪ በመቅረቡ ቁጣውን ሲገልጽ የነበረው አብይ አህመድ ዛሬ ጎንደር ላይ የሰላም ተቆርቋሪ መስሎ ታይቷል። ከዚህ እስከ ጎርጎራ ድረስ ያለው መንገድ በራሱ ቢጠገን ተራራውና ውበቱ አይጠገብም ብለው የውጭ ሰዎች እንደነገሩት አድርጎ ያቀረበው አብይ አህመድ ራሱ መንገድ ላይ ያለው ያለማው ተራራ ትልቅ ውበት፣ ትልቅ ጸጋ አለው። ነገር ግን ከጎንደር ጎርጎራ ለመሄድ ገበሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? በማለት ባዕድ ሳይሆን ባለሀገሮች ባለቤቶች ከአንድ ሰፈር አንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል በማለት በክልሉ ያወጀውን ጦርነት ተከትሎ ዛሬም ሰላማዊ ሰዎችን በድሮና በከባድ መሳሪያ የሚጨፈጭፈው አገዛዝ ዋና መሪ ሌሎችን የሰላም መደፍረስ ተጠያቂ አድርጎ ለማቅረብ ሞክሯል። ወንድሞቻችን በማለት ከዚህ ቀደም አንዴ ጽንፈኛ እያለ ሲጠራ የነበረውን ፋኖ ለመሸንገል የሞከረው አብይ አህመድ ጊዜ ሳያባክኑ ተመልሰው በልማት በስራ ላይ እንዲሳተፉ ጥሪ ያቀርባሉ ብለዋል። ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም በማለት በክልሉ እንደ ሸሚዝ ስልጣን ላይ ከወጣ በኋላ ፕሬዚዳንት የሚቀያይረው አብይ አህመድ ያደረገው ንግግር ከራሱ አልፎ የራሱን ካድሬዎች ጭምር የማያሳምን ተራ ብልጠት መሆኑንም ንግግሩን ተከትሎ አስተያየቶች ሲሰጡ ተስተውለዋል። የጎንደር ህዝብ በተደጋጋሚ የሚያነሳው የውሃ ችግርን ተከትሎ ከ2 ዓመት በፊት የአማራ ህዝብ ላይ ጦርነት ባወጀ ማግስት ለጎንደር ከ100 ሚሊዮን ብር በላይ ድጋፍ አድርገን የደህንነት ካሜራ ገዝተናል ባለበት ወቅት ህዝባዊ ቅሬታ መነሳቱን መሰረት በማድረግ ዘንድሮ 19 ዓመት ያለፈው የጎንደርን የውሃ ችግር ይቀርፋል የተባለው የመገጭ የመስኖ ፕሮጀክት ዛሬም ድረስ ያልተጠናቀቀ ሲሆን አብይ አህመድ ከ2 ዓመት በፊት መመሪያ ሰጥቷል፣ በአስቸኳይ ይጠናቀቃል በሚል
ቅስቀሳ ለማድረግና የህዝቡን ተቃውሞ ለማለዘብ የሞከሩ ሲሆን ዛሬ የጎንደር ጉብኝቱን ተከትሎ በተመሳሳይ መገጭ ያልተጠናቀቀው የመገጭ የመስኖ ፕሮጀክትን በመጎብኘት በጸጥታው ችግር ምክንያት እሱና የሚፈልጋቸው በሄሊኮፕተር ሄደው በሚያርፉበት ጎርጎራም ተገኝቶ ጉብኝት አድርጓል። አብይ አህመድ ለሰላም ተቆርቋሪ ከሆነ ስልጣን አስጠባቂ ወራሪ ሰራዊቱን በዘር ጥላቻ ካስገባበት አማራ ክልል በአስቸኳይ ማውጣት፣ ጦርነቱን በይፋ ማቆም ማወጅ እንዳለበትና ንጹሐንን እየጨፈጨፉ የሰላም ተቆርቋሪ መምሰል ተራ ድራማ ነው፣ አብይም የራሱንም ካድሬዎች አያሳምንም የሚሉ አስተያየቶችም ተከትለው ቀርበዋል። ታዋቂው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም አብይ አህመድ ዛሬ በጎንደር ያደረገው ድራማ በሀገሪቱ ውስጥ እየፈጠረ ያለውን ቀውስ በተለይም በአማራ ክልል እሱ ሳያዝ የሚሆን ነገር እንደሌለ ጠቅሶ በአማራ ክልል ካሉት የክልሉ ባለስልጣናት በላይ አብይ ቀርቶ ሽመልስ አብዲሳ ጭምር የተሻለ ስልጣን እንዳለውና የፈለጉትን የሚያደርጉበት ክልል በመሆኑ ከዚህ ቀደምም በባህር ዳር ድልድይ ሲመርቅ ስለ ሰላም ጥሪ እያቀረበ በተመሳሳይ ዕለት በሰሜን ሸዋ በድሮን ሰላማዊ ሰዎች ያስጨፈጨፍበትን ሁኔታ በማንሳት ከህብር ሬዲዮ ጋር ባደረገው ሰፋ ያለ ቃለመጠይቅ ተጨባጩን ሁኔታ አብራርቷል። ከሰብአዊ መብት ተሟጋቹ ጋር ያደረግነውን ቃለመጠይቅ እንድትከታተሉ በዚህ አጋጣሚ እንጋብዛለን። በፌዴራል መንግስቱና በህወሓት ታጣቂዎች መካከል የሚካሄደው የጦርነትም ሰበቃም የዝሆኖችም ግጭትም ሳሩን ይጎዳዋል ሲል የእናት ፓርቲ አቋሙን ገለጸ። በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር ወይም ህወሓት መካከል የቀጠለው እሰጥ አገባም ከቅርብ ጊዜያት ወዲህም ዞሩ ከሮ ከትግራይ ክልልና አዋሳኝ የአፋር ክልል የጦርነት አደጋ አንዣቧል ያለው እናት ፓርቲ በሁሉም አቅጣጫ ዘራፍ የሚል የጦርነት አተሞ መደለቅ በአፋር ክልል የተወሰኑ ቀበሌዎችም ዘልቆም በርካታ ወገኖችን እንዲፈናቀሉ ማድረጉን ታዘበናል ብለዋል። በወልቃይትና አዋሳኝ አካባቢዎችም ተመሳይ ጉሰማዎችም እየተስተዋሉ ይገኛል ያለው እናት ፓርቲ ከዚህ ቀደም በተደጋጋሚ ጊዜያትም እንዳሳሰበው ከዚህ መሰል ግጭትም አትራፊ ኢትዮጵያም አትሆንም ከሳሪ ትሆናለችም ሲል አቋሙን ገልጿል። በሁለቱም ወገን ያሉ ባለስልጣናትም የጦርነት ፉከራና ቀረርቶም ሲያሰሙ የሞቱ ድግስም እናትም ጥሬ ቆርጥማም ልጄ ነገሰው ሆኖ ያሻሽለኛል ብላም ተስፋም ለጣለችበት ወጣት እንጂ ከጦርነት ማግስትም ምንም ያልተፈጠረ ያህል ሻምፓኝ ለሚራጩት ባለስልጣናትም ለጦር መሪዎቹ ብሎም ለልጆቻቸው እንዳይደለ እሙን ነው ብሏል። እናት ፓርቲ መግለጫውን ሲቀጥልም የተደቀነው መራር እውነታ ማቅለብሳም አመታት ያሳለፈች የትግራይ የአማራና የአፋር እናትን ብሎ መላው ኢትዮጵያን ዳግም ማቅም የሚያለብስም እንደሆነ ህዝባችን ዓለም እየታዘበ ነው። የመጀመሪያዋ የአብሪ ጥይትም ተኩስም ሀያላኑን ጨምሮ ጎትታ የማስገባት አቅም ያላትም የማያባራ እሳትም ለኩሶ የማለፍም እድል ያላት መሆኑን መገንዘብ ያስፈልጋልም ብሏል። በእንደዚህ አይነት የጦርነትም ጠመቃም ዞኖችም ሲጣሉ የሚጎዳው ሳሩ ነው ያለው እናት ፓርቲም ተጠቂው እና የጦርነቱም ገፈት ቀማሽ የሚሆነው ለአመታት የመከራ ህይወትም እየገፋ የሚገኘው ህዝባችን ነው ብለዋል። በዚህም ፓርቲው ሁሉም ወገኖችም ቆም ብለው የያዙትን መንገድም እንዲፈትሹና ከደም አፋሳሽ ጦርነት እንዲታቀቡ በትግራይ ክልል ወደ ግጭት እያመራ ያለውን አካሄድም ጨምሮ በአማራና በኦሮሚያ ክልሎችም እየተደረገ ያለው ጦርነት በአስቸኳይ በጠረጴዛ ዙሪያ በሚደረግ ድርድር እንዲፈታም በጥብቅም እናሳስባለን ብለዋል። ለዓለም አቀፉ ማህበረሰብም መላው ኢትዮጵያን በተለይም ወጣቶችም ጦርነት በቃን በሚል አንድ ቃል ተቃውሟቸውን ባገኙትም አጋጣሚ ሁሉ ለጠማቂዎቹ እንዲያሰሙ ሲል እናት ፓርቲ መግለጫውን ቋይቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ወራሪው አብይ አገዛዝ በከባድ መሳሪያ የንጹሐን አማራዎችን ህይወት ዛሬም እየቀጠፈ መሆኑን የ11 ልጆች እናት የሆነው አዛውንት የጥቃቱ ሰለባ መሆናቸውን ገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 28 ቀን 2018 ይፋ ባደረገው መረጃ የፋሽስቱ ብልጽግና አገዛዝ በከባድ መሳሪያ የንጹሐን አማራዎችን ህይወት እየቀጠፈ ቀጥሏል ያለ ሲሆን በዚህም የ11 ልጆች እናት የሆኑት አዛውንት የጥቃቱ ሰለባ መሆናቸውን ጠቅሷል። የአብይ ዙፋን ጠባቂ ወራሪ ሰራዊት በበርካታ ቀጠናዎች ንጹሐንን ኢላማ ያደረገ በከባድ መሳሪያ የሞርተር ታንክና መድፍ ቢኤም እንዲሁም የጀትና ድሮን ጥቃቶች በመፈጸም ህዝብን የመጨፍጨፍ ህይወት የመቅጠፍ አካል የማጉደልና እንስሳቶችን ጨምሮ ቤትና ንብረት የማውደም ተግባሩን ዛሬም ማጠናክሮ መቀጠሉን የጠቀሰው መረጃ ከሁለት ቀን በፊት ጥቅምት 26 ቀን 2018 ዓ.ም መነሻውን ከቆቦ ከተማ ሆርማት ወታደራዊ ካምፕ አድርጎ በሚያስወነጭፈው ከባድ መሳሪያ ራያ ቆቦ አረፋ ጊዮርጊስና አርበታ አካባቢ ንጹሐን ላይ ጉዳት ያደረሰ
የአብይ አገዛዝ ከነዚህ መካከል አንዲት ወይዘሮ የማታ ይመር የተባሉ የ11 ልጆች እናት እግራቸው መቆረጡንም አስታውቋል። በሌሎች በርካታ ቀጠናዎች የንጹሐን ጥቃት ተጠናክሮ መቀጠሉን የጠቀሰው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የህልውናው ተጋድሎ ተጠናክሮ እንደሚቀጥል አስታውቋል። ከዚህ በተጨማሪ አገዛዙ ብሔር ተኮርና ሃይማኖት ተኮር የእርስ በርስ ግጭት ለመፍጠር እየተንቀሳቀሰ መሆኑን የጠቀሰው ምኒልክ ዕዝ በተለይም አማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በሚንቀሳቀስበት አጠቃላይ በቤተ አማራ ቀጠና የሃይማኖት ግጭት እንዲነሳና በህዝብ መጠፋፋት ዙፋኑን ለማጽናት በከፍተኛ ሁኔታ እየሰራ መሆኑን ጠቅሷል። በቅርቡ ካየናቸው ተጨባጭ ምልክቶች በተጨማሪ በደቡብ ወሎ ዞን አምባሰል ልዩ ስሙ ሮቢት አካባቢ ከባድ የጥፋት እቅድ ይዞ እየተንቀሳቀሰ እንደሆነ የምኒልክ ዕዝ ልጅ ኢያሱ ኮር የደህንነት መምሪያ ማረጋገጡን ጠቅሶ ከወዲሁም እዙ ማስጠንቀቂያ አውጥቷል። መላው ህዝባችን ይህንን የብልጽግና አገዛዝ ጸረ ህዝብ ድርጊትና እንቅስቃሴ በመረዳትና በመገንዘብ አንዳንድ ሁኔታዎች ከመፈጠራቸው በፊት ተገቢውን ጥንቃቄና ክትትል በማድረግ ብሎም ችግሮች ቢፈጠሩ ድርጊቱ የፋሽስቱ አገዛዝ ተግባር መሆኑን በማወቅ ህዝባችን ሺህ ዘመናትን የኖረና የተሻገረ አንድነትና አብሮነቱን ጠብቆ እንዲሄድ ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 28 ቀን 2018 ባወጣው ተጨማሪ መረጃ አስታውቋል። ይህ በእንዲህ እንዳለ አፋብኃ ምኒልክ ዕዝ በበርካታ ቀጠናዎች ምልምል ፋኖችን እያሰለጠነ ራሱን በሰው ኃይል እያጠናከረ መሆኑን ዛሬ ባወጣው ተጨማሪ መረጃ ገልጾ በዙ ስር በላጎ ደሴ ዙሪያ ወረዳ ለወራቶች ያሰለጠናቸውን ፋኖች ትላንት ጥቅምት 27 ቀን 2018 ዓ.ም በደማቅ ሁኔታ ማስመረቁን ገልጿል። የደሴ ዙሪያ ወረዳ ብልጽግናና የብርሃኑ ጁላ ሰራዊት ዛሬ ጥቅምት 28 ቀን 2018 ዓ.ም በደሴ ዙሪያ ወረዳ የሚንቀሳቀሰው ፋኖ አጠፋለሁ ብሎ የወጣው ያገዛዙ ስልጣን አስጠባቂ ጦር አብረውት የተሰለፉት ባንዳ አድማ ብተናና ሚሊሻ ፖሊሶች ጭምር በሁለት አቅጣጫ መነሻውን ከደሴ አድርገው በጉጉፍቶና ከደሴ የተነሳው በአስገዶ በኩል በሁለት አቅጣጫ ፋኖን አፍናለሁ ብሎ የተንቀሳቀሱ ቢሆንም እቅዳቸው ከሽፎ የፋኖን ጥቃት መቋቋም እንዳቃታቸው ገልጿል። የአፋብኃ ምኒልክ ዕዝ በላጎ ተወርዋሪ ሻለቃና አዲስ ተመራቂ ሰልጣኞች በምርቃት ማግስት የመጣውን ጥምር የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል አስቀድሞ የደረሳቸውን መረጃ በመያዝ በደፈጣ ጥቃት በመሰንዘር የጠላት ኃይል ሙትና ቁስለኛ መሆኑን ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ዛሬ ጥቅምት 28 ቀን 2018 ዓ.ም አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው ተጨማሪ መረጃ አስታውቋል። ጠላት ፋኖ ላይ ጥቃት ሰነዝራለሁ ብሎ አስቀድሞ የተሰነዘረበት የደፈጣ ጥቃትን ተከትሎ 2 ተሽከርካሪ አስከሬና 3 አምቡላንስ ቁስለኛውን ከደሴና ከኮምቦልቻ ከኩታበር ወረዳ ተጨማሪ ኃይል አምጥቶ ሙትና ቁስለኛውን ሰብስቦ የቀረ ኃይሉን ይዞ ወደ ደሴ ከተማ ለመፈርጠጥ መገደዱንም አፋብኃ ምኒልክ ዕዝ ዛሬ ጥቅምት 28 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የባሌን ሰፋፊ ለም የእርሻ መሬቶችን አብይ አህመድ አረቦች ለማስተላለፍና አርሶ አደሮችን ለማፈናቀል እየወሰደ ያለው እርምጃ ከአሁኑ ትኩረት ሊያገኝ ይገባል በሚል ተቃውሞ መቅረብ ጀምረዋል። የአረብ ኤሚሬት ለአብይ አገዛዝ ወታደራዊ ድጋፍ በመስጠት በገንዘብ ኃይል ጭምር በማጠናከር በኢትዮጵያ እርስ በርስ ጦርነት እንዲስፋፋ በማድረግ በተደጋጋሚ ወቀሳ የሚቀርብባት ቢሆንም የአረብ ኤሚሬት የምታፈሰው ሀብትን ተከትሎ በምትኩ የአገሪቱን ለመሬት መቀራመት ዋና ዋና የሚባሉ ኩባንያዎችን ቀስ በቀስ አየር መንገድን ጨምሮ ወደ አረብ ኤሚሬት ኩባንያዎች ለማስተላለፍ በእቅድ ተይዞ እየተሰራ ሲሆን በተለይም በባሌ ሰፋፊ የእርሻ መሬቶችን ከአርሶ አደሮች ላይ በማስለቀቅ ለአረብ ኤሚሬት አሳልፎ ለመስጠት እየተደረገ ያለው እንቅስቃሴ አስቀድመው ወደ አካባቢ የገቡ የአረብ ኤሚሬት ባለሀብቶችም በአካባቢው ከእርሻ መሬቱ አልፎ አርሶ አደሩ በኢንቨስት ስም ተፈናቅሎ እንዲሄድ ትዕዛዝ መስጠታቸውና በርከት ያሉ የአረብ ኤሚሬት ኩባንያዎች ተመሳሳይ እርምጃ ለመውሰድ እየተዘጋጁ መሆኑ በጥያቄ መነሳት ጀምረዋል። ከአርሶ አደሩ ወደ ክልሉ የእርሻ ስራዎችን ምርታማ ለማድረግ የኩታ ገጠም እርሻን ተግባራዊ ለማድረግና የተሻለ ምርት ለማምረት በሚል አስቀድሞ ጎንፋ ቦንሳ ባሉት አደረጃጀት መሬቱ ለዚህ ተግባር እንደዋለ በማደራጀት አርሶ አደሩ በተናጠልም ሆነ በተደራጀ መንገድ ተቃውሞ እንዳያቀርብ ለማድረግና ለአረቦቹ አሳልፈው ለመስጠት ዝግጅታቸውን ማጠናቀቃቸውን የሚጠቅሱ ወቀሳዎች መቅረብ ጀምረዋል። አብይ አህመድ በቅርቡ በባሌ ያደረገውን ጉብኝት ተከትሎ በሶፈመር ዋሻ በሰጠው ገለጻ የባሌ እምቅ ሀብት ጥቅም ላይ አለመዋሉ ሲገለጽ የነበረ ሲሆን በጉብኝቱ የተካተተው ጌታቸው ረዳ ባሌ ከዚህ ቀደም መጥቼ ነበር፣ ወደዚህ መምጣት አልቻልኩም፣ መንገድ ስላንል ነበር፣ ያኔ እንኳን ያን ያልኩት ለዘረፋ ነው ማለቱ ከህወሓት አልፎ የትግራይን ህዝብ ዘራፊ በማለት እያሸማቀቀ ይገኛል በሚል አብይ አህመድን ሲቃወም የነበረው ጌታቸው ረዳ የሰጠው አስተያየት ቁጣ ያስከተለበት ሲሆን ይህንኑ ማስተባበሉ አይዘነጋም። ህወሓት የፌዴራል መንግስቱን
ስልጣን በበላይነት በተቆጣጠረበት ወቅት የጋምቤላና ሌሎች አካባቢዎችን ለመሬቶች ጊዜው የኛ ነን ላሉ የትግራይ ባለሀብቶችና ለተለያዩ የውጭ ኩባንያዎች ማከፋፈላቸውን ተከትሎ የመሬት ቅርምቱ ህዝብን በማፈናቀል ያደርሳቸው የነበሩ ጉዳቶች ሰፊ ተቃውሞ ሲቀርብበት የነበረ ሲሆን ጋምቤላም በአሁኑ ወቅት የአብይ አገዛዝ የፈጠራቸው ባለሀብቶችና አረብ ኤሚሬትን ጨምሮ የተለያዩ ሀገራት ኩባንያዎች ለመሬቶች በኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች በሽርክና ጭምር እየተወሰዱ መሆኑንም በቅሬታ ሲነሳ ቆይተዋል። ቀደም ሲል በጋምቤላ በባለሀብትነታቸው ከክልሉ መሬት ወስደው ሲያለሙ የነበሩ የአማራ ብሔር ተወላጅ ባለሀብቶችን ጨምሮ መሬቱን እኛ እንጂ እነሱ ሊጠቀሙ አይገባም በሚል የኦሮሞ ብልጽግና ኦነግ ኃይሎች በየጊዜው በኦነግ ሽኔ ስም የሚሰነዝሩትን ጥቃት ተከትሎ በርካታ እርሻ ቦታዎችን አስለቅቀው መውሰዳቸውም ሲጠቀስ ቆይተዋል። የአረብ ኤሚሬት በኢትዮጵያ እንደምታደርገው ጣልቃ ገብነት ሁሉ በሱዳንም ጀነራል ሐምዲ ደጋሎን በመደገፍ በእርስ በርስ ጦርነቱ ከ10 ሚሊዮን በላይ ሱዳናውያን ለተፈናቀሉበት፣ በርካቶች ለሞቱበትና ዛሬም ድረስ ለቀጠለው ቀውስ አስተዋጽኦ ማድረጓ ሲጠቀስ የቆየ ሲሆን ከለም መሬት አልፎ አብይ አህመድ ለአረብ ኤሚሬት አሰብ ወደብን ለመስጠት ጦርነት በኤርትራ ላይ ለማወጅ የሚንቀሳቀሰው ይህንኑ የተልዕኮ አጀንዳ ለማስፈጸም መሆኑ ተደጋግሞ ሲጠቀስ ቆይተዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን በቅርቡ በኦሮሚያ ክልል ምዕራብ ሐረርጌ ውስጥ በምዕመናኖቿና በህንፃ ቤተ ክርስቲያን ላይ የደረሰውን ጥቃትም በጽኑ አወገዘች። መንግስትም የዜጎችንና የተቋማትን ደህንነት ይጠብቅም ኃላፊነቱን ይወጣ ስትል አስጠነቀቀች። በኢትዮጵያ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳት ጉባኤ ባወጣው መግለጫ ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 25 2025 እና በኦክቶበር 27 2025 በተከታታይ በምዕራብ ሐረርጌ የምትገኘው የቅድስት ማርያም ካቶሊካዊት ቤተክርስቲያን ጥቃትም ደርሶባትም ለጊዜው ቁጥራቸው ባልተገለጸ ምዕመናኖችም ህይወትና በንብረት ላይ ጉዳት ደርሷልም ብለዋል። በቅርቡ በአሩሲ ዞን በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የእስልምና እምነት ተከታዮች ላይ ተመሳሳይ ጥቃት መፈጸሙን ያወሳው የካቶሊክ ቤተክርስቲያን ሊቀ ጳጳሳት ጉባኤ ከኢሰብአዊነትም ተርታ ያፈነገጠ ያለው ወንጀልን በማውገዝ የፌዴራል መንግስቱ በአስቸኳይ ተገቢውን እርምጃ በመውሰድ የዜጎችን ደህንነትና ሰላምን ሊያስከብር ይገባል በማለትም ጥሪ አስተላልፏል። ባሳዛኙ አደጋ ህይወታቸውንም ላጡ ዜጎችም ነፍሳቸው ዘላለማዊ እረፍትም ታገኝ ዘንድ የጾትር ጸሎታችን ነው ሲል አቋሙን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በቅርቡ በምስራቅ አርሲ ዞን ታጣቂዎች ባደረሱት ተከታታይ ጭፍጨፋም ከ39 በላይ ኦርቶዶክሳውያን በግፍ መገደላቸውን፣ የ4 ዓመትም ጨቅላ ህፃን ጨምሮ ለአካለ ጉዳት መጋለጣቸውን፣ ቤት ንብረትም የቀንድ ከብቶቻቸው መዘረፋቸውን፣ በርካታ ሰዎችም ዛሬ ድረስ የገቡበት አለመታወቁ በእጅጉ እንዳሳዘነው በመግለጽ ድርጊቱን በአስቸኳይ እንዲቆም የዜጎች በሰላም ወጥቶ በሰላም የመግባት ህገ መንግስታዊና ሰብአዊ መብትም እንዲከበር መጠየቁ ይታወሳል። የተለያዩ የፖለቲካ ፓርቲዎችና የሰብአዊ መብት ተሟጋቾችም እንዲሁም ድርጊቱን በጽኑ በማውገዝ የሰላማዊ ወገኖችም ህይወት ንብረት ዋጋም ሊሰጠው ይገባል በማለትም ዓለም አቀፋዊ ጥሪ በማቅረብ ላይ እንደሆኑ ለማወቅም ተችሏል። በጌታቸው ረዳ የሚመራው ስምረት ፓርቲ ያወጣው መግለጫ ወቀሳ ያስከተለበት ነው። አጥፍቶ ጠፊው ህወሓት ከሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል በማለት የፕሪቶሪያው ስምምነት በህወሓት መጣሱን አስታውቋል። በጌታቸው ረዳ የሚመራውን ስምረት ፓርቲ ጭምር ወደ ስልጣን ያወጣል የተባለውና በአፋር በአብይ አገዛዝ ድጋፍ ሲንቀሳቀስ በነበረው የትግራይ ሰላም ሰራዊት ላይ ህወሓት በከባድ መሳሪያ የታገዘ ጥቃት ከፈጸመ በኋላ በአብይ የሚመራው አገዛዝ የድሮን ጥቃት መፈጸሙ ይፋ በሆነበት ወቅት ጌታቸው ረዳ የሚመራው ስምረት ፓርቲ አጥፍቶ ጠፊ ህወሓት ከሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት ማወጁን በመግለጫ ጠቅሷል። ትግራይ እንደ ግል ንብረቱ አድርጎ የሚያስበው ኋላ ቀር ቡድንና በስሩ ያሉ ጠባቂዎቹ ሁሉን አይነት አማራጮች በመዝጋት እኔ በምለው ትሄዳላችሁ ማለት ትግራይን ወደ ከፋ አዘግቶት እየጣሏት ይገኛሉ ማለት ከአብይ አገዛዝ ጎን በመሰለፎ ቀሳ የሚቀርብበት የጌታቸው ረዳ ቡድን ዛሬ ባወጣው መግለጫ በዘር አጥፊነት ሲከሰ የነበረው የአብይ አገዛዝን ወደ ጎን በማድረግ ህወሓትና የኤርትራ መንግስትን ግንባር ቀደም ተጠያቂ አድርጎ በዚሁ መግለጫ ወቅሷል። ህዝባችንን ከጨፈጨፈው በሺህ የሚቆጠሩ ህጻናትን፣ ጎልማሶችና እናቶችን በአጠቃላይ በትግራይ ሴቶች ላይ አስከፊ ግፍ ከፈጸመው፣ ቤተ እምነቶቻችንን ካረከሰው፣ ከፋብሪካ እስከ ማንኪያ ከጀሪካን እስከ መኪና የዘረፈውን፣ በአጭሩ በትግራይ ህዝብ ታሪክ የማይለውን ግፍ ከፈጸመው ሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል በማለት ትላንት በዘር ጭፍጨፋ ሲከሰው ከነበረው አብይ አገዛዝ ጉያ በመሆን አወጣው የተባለው ይህንን መግለጫ
ተከትሎ ጌታቸው ረዳ ስምረት ፓርቲ ወቀሳ እየቀረበበት ይገኛል። የህወሓትን እርምጃ የፕሪቶሪያ ውል ብቻ የሚጥስ ሳይሆን ህገ መንግስቱን፣ ክልላዊ ወሰኖችና እሴቶችን የሚጥስ ነው። ከአፋር ህዝብ ጋር መልሰን የጀመርነውን ጠንካራ ግንኙነቶች የሚያፈርስና ህዝባችን ለሌላ አደጋ የሚያጋልጥ ነው ሲል ወቅሷል። ዲሞክራሲያዊ ስምረት ትግራይ ስምረት የተባለው የነጌታቸው ረዳ ፓርቲ በዚሁ መግለጫው ጦርነት ለማስቆምና የትግራይን ህዝብ ችግር በውይይት ለመፍታት እየተንቀሳቀሰ መሆኑን ጠቅሶ የትግራይ ህዝብ ይህ ኋላ ቀር አስተሳሰብ ያለውና ጦርነት ናፋቂው ቡድን የውጭ ኃይሎች መሳሪያ ሆኖ የሚሰራ ቅጥረኛና ከዳተኛ ነው ሲል ህወሓትን ወቅሷል። የነጌታቸው ረዳ ፓርቲ ለትግራይ ሰራዊት ባቀረበው ጥሪ በማይመለከተ አጀንዳ ውስጥ ለራሳቸው ደህንነትና ሻዕቢያን ለመከላከል እያዘጋጁ ነው ማለት ከሰላም ኃይሎች ጋር ወይም ከማንኛውም አካል ጋር መዋጋት ተገቢ ስላልሆነ በሻዕቢያ በሚመራ ኮማንድ ስር ሆነን አንዋጋም እምቢ እንድትል ጥሪ እናቀርባለን ብለዋል። ቀደም ሲል ጌታቸው ረዳን ይደግፉ የነበሩና የህወሓት ተቃዋሚዎች ሳይቀር ዛሬ ጌታቸው ረዳ በድሮን ጭምር ጥቃት ከፈጸመው አብይ አህመድ ጎን በመቆም ትላንት የእሱን ህይወት ለማዳን በድሮን ህይወታቸው ያጡ ወጣቶችን መስዋዕትነት በማራከስ የክህደት ተግባር ፈጽሟል በሚል የዛሬውን መግለጫ አስታኮ ወቀሳ እየቀረበበት ይገኛል። ይህ በእንዲህ እንዳለ በአፋር በአብይ አህመድ የሚታገዙትና የትግራይ ሰራዊት የተባሉት የህወሓትን ጥቃት ተከትሎ ይዞታቸውን ለቀው ከሄዱ በኋላ የተገኙ መረጃዎች በአብይ አገዛዝ መከላከያ በቀጥታ ድጎማ የሚደረግላቸው መሆኑን ስንቅና ትጥቅ እንደቀረበላቸው የሚያሳዩ መረጃዎች ከነዚህ መካከል ለአብይ አገዛዝ ስልጣን አስጠባቂ መከላከያ የሚቀርበውን ሬሽን ለእነዚህ ኃይሎችም መቅረቡን በህወሓት የሚመራው የትግራይ ኃይል አካባቢውን ከተቆጣጠረ በኋላ እየወጡ ያሉ መረጃዎች ያሳያሉ። የአብይ አገዛዝ የህወሓትን ጥቃት ተከትሎ ቀደም ሲል ከባድ መሳሪያዎችና የተወሰነ ሰራዊት አፋር አስገብቶ የነበረ ቢሆንም ዛሬም ተጨማሪ ወታደሮች ወደ አፋር ክልል ትግራይ ድንበር ማንቀሳቀሱን ከአካባቢ የወጡ መረጃዎች ይገልጻሉ። ከህወሓት ጋር ሰሞኑን ጦርነት የገጠመው የትግራይ ሰላም ሰራዊት በነጌታቸው ረዳና ሜጀር ጀነራል ጻድቃን ገብረትንሳኤ ከጀርባ የሚደገፍ በትግራይ በኃይል ጭምር ህወሓትን ወቅቶ እነጌታቸው ረዳን መልሶ ስልጣን ላይ ለማስቀመጥና አብይ አህመድ ከኤርትራ ጋር የሚያደርገውን ጦርነት ለማገዝ ተልዕኮ እንደተሰጠው ተደጋግሞ ሲጠቀስ ቆይቷል። በአማራ ማንነታቸው ሳቢያ ከታሰሩ የህሊናና የፖለቲካ እስረኞች መካከል ዛሬም የተወሰኑት ፍርድ ቤት ቀርበዋል። በእነ ቴዎድሮስ ጣምራዊ መዝገብ ለ18 ሰዎች ክስ እንዲሻሻል ሲባል ሁለቱ በነጻ እንዲለቀቁ ተወሰነ። በአማራ ማንነታቸው ሳቢያ በአገዛዙ የፈጠራ ሽብር ወንጀል ተከሰው በቅሊንጦ ማረሚያ ቤት ያለ ፍትህ በግፍ እስር ላይ ከሚገኙ የህሊናና የፖለቲካ እስረኞች መካከል ዛሬ ፍርድ ቤት የተወሰኑት መቅረባቸውን ከመካከላቸው በእነ ቴዎድሮስ ጣምራዊ መዝገብ ለ18 ሰዎች ክስ ሲሻሻል ሁለት ሰዎች ደግሞ በነጻ መሰናበታቸውን ዛሬ ጥቅምት 28 ቀን 2018 የነበረውን የፍርድ ቤት ውሎ አስታኮ አሎክሰን አንድነት በላከው ዘገባ ጠቅሷል። በእነ ቴዎድሮስ ጣምራዊ መዝገብ በአገዛዙ የፈጠራ ሽብር መዝገብ 23 ተከሳሾች ዛሬ ጥቅምት 28 ቀን 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡ ሲሆን መዝገቡ የተቀጠረው የአቃቢ ህግ ምስክርና የሰነድ ማስረጃውን በተመለከተ መርምሮ ብይን ለመስጠት የነበረ ሲሆን በዚህም ፍርድ ቤቱ ቴዎድሮስ ጣምራዊ አንደኛ ተከሳሽና ፋንታውን ፍርዴ 12ኛ ተከሳሽ የሽብር አዋጁን በመጥቀስ የተከሰሱበት አንቀጽ ሳይሻሻል ተከላከሉ የተባሉ ሲሆን በመዝገቡ ቀሪ 18 ተከሳሾች የክሱ አንቀጽ እንደተሻሻለ ለማወቅ ተችሏል። ፍርድ ቤቱ በአጠቃላይ የዛሬውን ብይን የሰጠው ፊርማን በተመለከተ የአሻራ ምርመራ ውጤትን፣ የስልክ ጠለፋን በእቅድ ተሳትፈዋል የሚለውን ቃል ሙሉ በሙሉ በመቀበል መሆኑን የጠቀሰው ዘገባ አንቀጹ የተሻሻለላቸው ዋስትና ክርክር እንዲያደርጉ በሚል ለህዳር 4 ቀን 2018 ተለዋጭ ቀጠሮ መሰጠቱን፣ ተከሳሾች ከመጋቢት 7 ቀን እስከ መጋቢት 11 ቀን 2018 እንዲከላከሉ ቀጠሮ የተያዘላቸው መሆኑን ለማወቅ መቻሉን አብሎክሰን በዚሁ ዘገባ ጠቅሷል። ሌላው በዛሬው ዕለት አበባው ነግሶ የተባለው የአገዛዙ ሌላ የሽብር ወንጀል ተከሳሽ በፌዴራል ከፍተኛ ፍርድ ቤት ቀርቦ የአቃቢ ህግ ምስክሮች የተሰማበት ሲሆን ከምርመራና ከሕክምና ጉድለት ጋር በተያያዘ በአሳዛኝ ሁኔታ ህይወቱ ያለፈው የአቶ አባይን አለማየሁ የክስ መዝገብም መዘጋቱ ተገልጿል። አበባው ነግሶ የተባለው የሽብር ወንጀል ተከሳሽ ዛሬ ጥቅምት 28 ቀን 2018 በፌዴራል ከፍተኛ ፍርድ ቤት ቀርቦ ሁለት የአቃቢ ህግ ምስክሮች የተሰሙበት ሲሆን በአዲስ አበባ ፖሊስ ማዕከላዊ ምርመራ ወቅት ከተፈጸመበት ድብደባና በቂ የሆነ ሕክምና ባለማግኘቱ በቅሊንጦ ማረሚያ ቤት ሐምሌ 7 ቀን 2018 ህይወቱ ያለፈው የአቶ አባይነህ አለማየሁ የክስ መዝገብም መዘጋቱ በዛሬው ዕለት መገለጹን ዘገባው አመልክቷል። አቃቢ ህግ ሁለት ምስክሮችን በማቅረብ በአበባው ነገሰ ላይ እንዲመሰክሩ ያደረገ ሲሆን ምስክሮቹም ከፍርድ ቤት በስልክ ትዕዛዝ የያዙትና የፈተሹት ብቻ ሳይሆን ብሎም በምርመራ ከፍተኛ ድብደባ ጭምር የፈጸሙበት የፖሊስ አባላት መሆናቸውን
የጎጃም ፋኖ አባል ስለመሆኑ መታወቂያ ተገኝቶበታል፣ በውጊያ ተሳትፏል፣ እንዲሁም ሐሰተኛ መታወቂያ ይዞ ተገኝቷል በማለት ያጠኑትን መመስከራቸው ታውቋል። ተከሳሹ ከሚፈጸምበት አስከፊ ድብደባና ማስፈራራት ራሱን ለማትረፍ ሲል በምርመራ ወቅት የሚፈልጉትን እንደነገራቸው የተገለጸ ሲሆን ይህንኑ ቃል ፍርድ ቤቱ የደረሰበትን ጥቃት ወደ ጎን በማድረግ መቀበሉ አጠያቂ ሆኗል። ይህ በእንዲህ እንዳለ በእነ ተመስገን አስማማው ሌላ መዝገብ 8 የአማራ ብሔር ተወላጅ የፖለቲካ እስረኞች ዛሬ በተመሳሳይ ፍርድ ቤት የቀረቡ ሲሆን በሰነድ ማስረጃ ላይ ብይን ለመስጠት በነበረው ቀጠሮ ዳኞች አልጨረስንም በማለታቸው ለህዳር 5 ቀን 2018 ዓ.ም የተለመደው የተራዘመ ተለዋጭ ቀጠሮ እንደተሰጣቸው ታውቋል። የምክር ቤት አባላቱ አቶ ክርስቲያን ታደለ፣ መምህርትና ጋዜጠኛ መስከረም አበራን ጨምሮ አገዛዙ በሺህ የሚቆጠሩ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን በቃሊቲ፣ በቅሊንጦ፣ በዝዋይና በሌሎችም የፌዴራልና የክልል እስር ቤቶች ውስጥ አስሮ በበቀል እያሰቃየ በመሆኑ ጉዳዩ ትኩረት ሊያገኝ እንደሚገባ ተደጋግመው ጥሪ ሲቀርብ መቆየቱ አይዘነጋም። ሰሜን ኮሪያ በ100 ኪሎ ሜትሮች ርቀትም ተጓዥ ቦሊስቲክ ሚሳይል አስወነጨፈችም። ሩሲያም ለሰሜን ኮሪያም ድጋፏን ሰጠች። ጃፓን ግን ህልውናዬን ለመታደግ ማንኛውንም እርምጃ ወስዳለሁ ስል አስጠነቀቀች። የደቡብ ኮሪያ ወታደራዊ ባለስልጣናት እንደገለጹት ባላንጧ ሰሜን ኮሪያ ከዋና ከተማ ፒዮንግያንግ ሰሜናዊ አቅጣጫም 700 ኪሎ ሜትር የሚዘገዘግ ሚሳይል ወደ ጃፓን ባህር አቅጣጫም ዛሬ ማስወንጨፋቸውን ገልጸዋል። ሰሜን ኮሪያ ይህንን የቦሊስቲክ ሚሳይል ሙከራዋን ያካሄደችው የአሜሪካው ፕሬዚዳንት ዶናልድ ትራምፕም ደቡብ ኮሪያ በኒኩሌር ኃይል የሚዘወር የባህር ሰርጓጅ መርከብ መገንባትም ትችላለች የሚል ለደቡብ ኮሪያ ይሁንታም ከሰጡ ከአንድ ሳምንት በኋላ መሆኑ፣ እንደዚሁም ሰሜን ኮሪያ ቁጣዋን ለመግለጽም ያደረገችው እንቅስቃሴ አካል መሆኑም ተገምቷል። ሰሜን ኮሪያ ያስወነጨፈችው ቦሊስቲክ ሚሳይል በሰውና በንብረት ላይ ጉዳት አለማስከተሉን አዲሲቷ የጃፓን የመጀመሪያ ጠቅላይ ሚኒስትር ሳኒያ ታኬቺ አረጋግጠዋል። ይሁን እንጂ ከዩክሬን ጋር እየተካሄደ ባለው ደም አፋሳሽ ጦርነት ድጋፍ ለሩሲያ የሰጠችው ሰሜን ኮሪያ የቦሊስቲክ ሚሳይል ማስወንጨፏም ለብሔራዊ ሉዓላዊነቷም ሲባል የተፈጸመም ሊከበር የሚችል ነው ሲሉ የሩሲያው ቤተ መንግስት ቃል አቀባይ ዲሚትሪ ፓስኮቭ ለጋዜጠኞችም አቋማቸውን ገልጸዋል። የአሜሪካውም ቁልፍ አጋር የሆነችው ጃፓን በበኩሏም የሰሜን ኮሪያ የቦሊስቲክ ሚሳይል መተኮስም በጭራሽ ይቅር የማይባል የትንኮሳም አካል በመሆኑ በእኛ በኩል ህዝባችንን ለመታደግ ሰላምና መረጋጋትን ለማስፈን በተጠንቀቅም ከመቆም ውጪ ሌላ አማራጭ የለንም ብሏል። በአሁኑ ወቅት በዓለማችን ላይ ከአሜሪካ፣ ከአውስትራሊያ፣ ከቻይና፣ ከሩሲያ፣ ከህንድ፣ ከፈረንሳይና ከእንግሊዝ በቀር የባህር ሰርጓጅ መርከቦችም የሚንቀሳቀሱት በነዳጅ ኃይል መሆኑን ወታደራዊ ተንታኞችም ይናገራሉ። ፕሬዚዳንት ዶናልድ ትራምፕ ጋር የዛሬ 7 ዓመት እንደ ፈረንጆቹ አቆጣጠር በ2019 በግንባር ተገናኝተው የጸረ ኒውክሌርና ጸረ ማዕቀብ ጥያቄን ያላሳኩትም የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን ከዚያን ጊዜ በኋላ አገራቸው የኒውክሌር የጦር መሳሪያ ባለቤትን የመሆኗን ውጥን ከመንቀሳቀሳቸውን ባሻገር ከሩሲያ ዩክሬን ጦርነት ጋር መቀላቀሏን እንደ መፍትሄ እየወሰዱትም ይገኛሉ ተብሏል። የአሜሪካው ፕሬዚዳንት ትራምፕ የሰሜን ኮሪያው አቻቸውን ከዚህ ቀደም ለ3 ጊዜያት ከመነጋገራቸውን በተጨማሪ በፍቅር ወድቀናል ወይም ፎለን ኢን ላቭ በማለት ቢያንቆለጳጵሱም ውጥረቱን ማርገብ አለመቻላቸውን ወታደራዊ ተንታኞችም ተችተዋል። የሜክሲኮ ፕሬዚዳንት ክላውዲያ ሻንበን በጎዳና ላይ ሲንቀሳቀሱ ከጀርባቸው ጎተትም አድርጎ ሊስማቸው በሞከረም አንድ ግለሰብ ላይ የክስ ፋይል መሰረቱ። በእኔ በፕሬዚዳንቷ ላይ የደረሰ ጥቃት በሌሎቹ እንስት ወገኖቼ ላይ እንዴት ሊሆን ይችላልም ሲሉ ፕሬዚዳንት ክላውዲያም ተጠየቅ አቀረቡ። ከዋና ከተማዋ ሜክሲኮ ሲቲ ከሚገኘው ከቤተ መንግስታቸው ውጪ ባለው በአደባባይ ወደ ትምህርት ሚኒስቴር ቢሮ በሚያደርሰው በእግር መንገድ የ5 ደቂቃ በመኪና የ20 ደቂቃ ጉዞን አቋራጭ ለመጓዝና ከህዝቡ ጋርም ሰላምታ በመለዋወጥ ላይ የነበሩትም የአገሪቱ የመጀመሪያ የሴት ፕሬዚዳንት ክላውዲያ ባልጠበቁት ሁኔታ አንድ መጠጥም ፉትም ያለ ግለሰብ ከጀርባቸው ወይም ከአንገታቸው አካባቢ ጎተት አድርጎ ለመሳም ከዚያም አልፎ እጁን ወደ ጡታቸውና ወደ ታፋቸው አካባቢ ለማስጠጋት ያደረገው ሙከራ በማህበራዊ ትስስር ገጾች በስፋትም ተንሸራሽሯል። ግለሰቡም ወዲያውኑ በፖሊስ ቁጥጥር ስር ውሏል። በሁኔታው የተደናገጡትና የተቆጡት የ63 ዓመቷ ፕሬዚዳንት ክላውዲያ በማህበራዊ ትስስር ኤክስ ገጻቸው በስፓኒሽ ቋንቋ ባሰፈሩት መልእክት ግልጽ መሆን ያለበት ጉዳይ ፕሬዚዳንት ከመሆኔ ባሻገር ይህ አይነቱ ጋጠወጥነት በአገራችን ከዚያም አልፎ በዓለማችን በሚገኙ ሴት እህቶቻችን ላይ የሚፈጸም አጸያፊ ተግባር ነው። ማንም ሰው በገዛ ሰውነታችንና የኛ በሆነ ቦታ ፐርሰናል ስፔስ ላይ ወንጀል ሊፈጽም አይፈቀድለትም በማለትም አቋማቸውን ገልጸዋል። በትላንትናው ዕለት ጋዜጣዊ መግለጫ የሰጡት ፕሬዚዳንት ክላውዲያ በአገራቸው ሜክሲኮ ውስጥ በጸረ ወሲብ ትንኮሳ ዘመቻም ለማካሄድም ኋላ ቀር
ያሉትን የባህል አመለካከትን ለመቀየር ጾታዊ ትንኮሳዎችን በከፍተኛ ወንጀል ውስጥ እንዲካተት በ32ቱ የአገሪቱ ግዛቶች ውስጥ እንዲተገበር እንደሚያደርጉም አስታውቀዋል። ተገቢ ያልሆነ አካላዊ መነካካትን የፈጠረው ተጠርጣሪው ግለሰብን በእጃቸው ገፋ በማድረግ በዘዴ ሁኔታውን ያረገቡት ፕሬዝዳንት ክላውዲያ እኔ የማስበው እኔ በዚህ ሰውዬ ላይ ክስ ካልመሰረትኩኝ በሌሎች ሴቶች እህቶቻችን ላይ ምን ይፈጠራል? ይህ አይነቱ ወንጀል በፕሬዝዳንት ላይ ከተፈጸመ የተቀሩት የአገሪቱ ሴቶችስ እንዴት ሊሆኑ ይችላሉ? በማለት በትላንትናው ዕለት በህገወጡ ግለሰብ ላይ ይፋዊ ክስ መመስረታቸውንም አስታውቀዋል። የአደንዛዥ ዕፅ አዘዋዋሪዎች በከፍተኛ ደረጃ በሚንቀሳቀሱባት ዜጎች የሰላምና የደህንነት ዋስትና አስጊ በሆነባት ሜክሲኮ ውስጥ ፕሬዝዳንት ክላውዲያ በአደባባይ የሚያደርጉት ነጻ እንቅስቃሴና የጸጥታ ኃይላቸው ፈጣን እርምጃ ለመውሰዱ ለትችት ዳርጎታል። እንደተባበሩት መንግስታት መረጃ በሜክሲኮ ውስጥ 70% የሚሆኑ የአገሪቱ ሴቶች በህይወታቸው ቢያንስ አንዴ ወሲባዊ ትንኮሳ ይፈጸምባቸዋል። የነጻነት ሰልፍ መጽሐፍ ማስታወቂያ በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ። የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለማርያም የሕክምና ዶክተር፣ የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ህዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ህዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ህዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ህዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ህዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ህዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ህዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ህዝብ ወዳጆች፣ ስለ አማራ ህዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።